ታዲያ በህይወት ባትኖር ኖሮ የገዛ እህቷ እንደዚህ ትሆን ነበር? እሱም አትሆንም። ለምን? በዚህ ነገር እኮ የኔ እጅ አለበት አይደል እንዴ? እኔና አንቺ ከዚህ በኋላ አላናስራት ንብረት በሙላ ህጋዊ ባለቤት ካላት ህጋዊ ባለቤቷ እንዲያስተዳድርላት ይደረጋል። ህጋዊ ባለቤት ከሌላት ደግሞ ልጆቿ ንብረቷን እንዲያስተዳድሩ ይደረጋል። የውሸት ታሪክ? አዎ እንዳላብድ ወይ ደግሞ እጄን ለፖሊስ እንዳልሰጥ እየዋሸሽ ነው አይደለ? አልማዝ እኮ ስትሞት ወይኔ በብረቱ እኮ ነው ያየኋት። ለምን? እትዬ ናት። እስኪ ምን አገባሽ አንቺ? ምን ነው ታውቃታለህ እንዴ? እንጃ አንተ የፈለካት ይሆን አይሆን አላውቅም፣ ግን እኛ ሰፈር አልማዝ የምትባል በቅርቡ ልጇ የሞተባት ሴት አውቃለሁ። ወይዘሮ አልማዝ ጠፍታለች እና ሞታለች የተባለችው በህይወት አለች። ይሄንንም በመስማቷ ብሌን በጣም ደስ አላት። እትዬ ልታብድ የደረሰችው በህይወት አለች ማለት ነው፣ ጥርጣሬ እውነት ነበር ማለት ነው እያለች ይሄን ስትል ነበር። ዳጊም ተጓደኛው ጋር ደውሎ ሲያረጋግጥ እሷ ትሁን አትሁን ባላቅም በቅርብ ቀን ልጇ ያረፈባት አልማዝ ሰፈራለች ሲል ነገረው። ይሄንን የሰማችው ብሌን በጣም ተደናግጣ የሰላምዬን ጭንቀት ስለምታይ በዚሁም የተነሳ ወደ ሰላም ጋር ነበር ያመራቸው። ሰላምን ለማሳበድና አእምሯ ውስጥ ያልሆኑ ጥያቄዎች እየነገረቻት እንግዲህ ጭንቅላቷን እየመረዘቻት ትገኛለች። ጨካኟና በጣም አሳባጇዋ ቃል ማለት ነው። በዚህም የተነሳ ወይዘሮ ሰላም በጭንቀት ክላሷ ሆና የምትላትን ቃላት ለመስማት ራሱ በጣም ተጨናነቀች። ጆሮዋን እና እንትኗን በመያዝ እኔ ገዳይ አይደለሁም ነፍሰ ገዳይ አይደለሁም እያለች ማውራት ጀመረች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ተከታታይ ድራማ ክፍል 66 ተለቀቀ። እንግዲህ በባለፈው ክፍል ላይ እንዳየነው ብሌን ከአያቷ ጋር ሄዳ ከአሳዳጊዋ ጋር ሄዳ ሁሉንም ነገር ማረጋገጥ አለብኝ፣ በባለፈ ጊዜ ዳጊ እሷን አይቻለሁ ብሎ ነበር። ሁለተኛ ደግሞ ለምን እንደዚህ እንደሚያደርጉ እየተጠራጠርኩ ሁለት ሀሳብ ነው ያለብኝ በማለት አያቷ አሳዳጊዋ ጋር በመሄድ ዳግምን መፈለግ አለብን ይህን ነገር ብላ ወደ እሱ ስመጣ ዳግምም ወደ እሱ መጣ ነበር። እሱም እንደወጣ ለአያቷ እኔ እኮ የእህቷ ቁጥር አለኝ በማለት እንግዲህ ገንዬ ቁጥሩን ስደውል አዎ አለች አልማዝ ብላት ነበረ። በመጨረሻ አገናኘኝ ስትላት እሺ ጠብቂኝ ስትል ማን ነው ደግሞ አልማዝ የሚፈልግ ሰው አለ ስትላት ነበር። ነገር ግን ለበኃይሉ ቃል ገብታበታለች። ከአንድ ወር በኋላ እኔ እስከ 1 ወር ነው የምጠብቅህ፣ ከዛ በኋላ ነፃነቴን እፈልጋለሁ፣ በነፃነት መውጣት መግባት አለብኝ፣ ነፃ ሁኜ መሄድ አለብኝ፣ የምወደው ልጄን እንኳን ሳልቀብረው ቀብሮን ስትንሳልን ነው እዚሁ ተቀምጬ ተደብቄ የነበረው። ስለዚህ ከአሁን በኋላ እኔ ማድረግ ያለብኝ 1 ወር አንተን መጠበቅ ነው ስላለችው አልማዝ ስትባል በጣም ተጠራጥራለች መሰለኝ። እንግዲህ የለችም አሁን በይ ብላታለች። ድምጿን ደግሞ ብሌን ሰምተዋለች እና በዚህም የተነሳ ስልኩን ልታነሳላት አሁን የለችም ምናምን ብላ እህቷ ትዘጋባታለች። ዋናው በህይወት መኖሯን ማረጋገጣችን ነው ነበር ያለችው። እናም በመጨረሻ ወደ ሰላምዬ ጋር ነበር ያመራችው። ይህን ነገር መናገር አለብኝ እያለች ነበረ። ገና ሳትሞትና እንትን ሳትል አሁን ማበር ጀምራለች ብላ እንግዲህ ቃል ወደ በኃይሉ ጋር ነበር ያመራችው። በኃይሉም ሂጄ 1 መስመር ይዝበታለሁኝ፣ ስለዚህ 50%ቱን ታካፍለኛለህ ብዬ አስጨንቀዋለሁ ስትል ወደ ቢሮ አምርታ ነበር። ምን ፈልገሽ መጣሽ ሲላትም አጎቴ ደህና ነህ? የፈለግኩት 50% አብሬ ይካፈላለሁ ስትለው ከአንቺ ጋር ካሁን በኋላ ከጨዋታ ውጭ ነሽ፣ አንቺ በፍጹም እዚህ ቦታ ላይ የሚያገባሽ የለም፣ እኔና አንቺ በስራ መገናኘት የለብንም ሲላት፣ እርግጠኛ ነህ? እውነትህን ነው? ታውቃለህ
አልማዝ በህይወት እንዳለ ብናገር ምንድን የሚሆን ይመስልሃል እያለችው ነበር። እሱም በፍጹም ይሄን አታደርጊውም ህይወትሽን እንትን ብለሽ ነዋ እያላት ነበር። በመጨረሻም እንግዲህ ቃል አሁን በመሰረቱ ትታው ሄዳለች እና በመሰረቱ እሷን አሳብጄ እኔ ደግሞ ብቸኛዋ ልጅ ስለሆንኩኝ ወራሽም ሆነውም ደግሞ እኔ ነኝ በማለት እራሷን አስተማምና የምትሄደው ቃል አሁን ላይ ወደ ህግ ባለሙያ ጋር መደወል መርጣለች። በዚህም ወደ ህግ ባለሙያ በመደወል እሺ ጥያቄ ልጠይቅህ ስትለው ወደ ገደለው ግቢ ሲላት እንግዲህ አንቺ ደግሞ ምን ፈለግሽ በሚላት አይ ጥያቄ ነበረ አሁን የውርሻ ወይም የሆነች ሰው ልጅ ካላት ያቤት ንብረቷ በማን ይሆናል? ንብረቷ በባሏ። ከዛ ቀደም ደግሞ ከቀጥል ባል ቤተሰብ ከሌለ ልጇ እያላት ነበረ። ልጇን እዛው እንትን ውስጥ ባታስገባትም ነገር ግን የዲኤንኤ ውጤቷ የሷ ከሆነ ሲላት ይሄማ ምን ጥያቄ አለው የራሷ የልጇ ነው የሚሆነው ሲላት የህጉን ባለሙያ እሺ በቃ ግን አንቺ ምንድን ነው ሲላት አይ ጥያቄውን ማወቅ ፈልጌ ነው ብላ ጆሮ ላይ ተዘጋበታለች። በመጨረሻ እንግዲህ ይሄንን ስታይ በመጨረሻ ምንድን ነው ያደረገችው? አሁን ያልሆኑ ቃላቶችን ለሰላም እየተናገርኩ አልማዝ የሞተችውን አሁን ጀምራለች ማበድ ይችን አሮጊት መርዛታለሁ ብላ እንግዲህ ቃል መታለች። ቃልም ስትመጣ እንግዲህ ለእናቷ ለሰላምዬ ያልሆኑ ቃላቶችን ግን የት ገብታ ይሆን? ግን እኮ ገዳይ ነን፣ ግን ደግሞ አንቺ ገዳይ አይደለሁም እኔ ስትል አዋውቃለሁኝ በእኔ ምክንያት ነው እንደዚህ እየገባሽው እያለቻት ነበረ። በዚህም ጊዜ ግን እኮ ደግሞ ውሻ በልቷት ይሆን? አስክሬኗን ጅብ በልቷት ይሆን? ጫካ ጥሏት ይሆን? የገብታ ይሆን ስትል የዚህ ጊዜ በጣም የእሷ ቤተሰቦች እኮ ግን እስካሁን እየፈለጉ እየተጨነቁ ይሆናል እያለች ለሰላምዬ ይህንን ታሪክ ስነግራት ሰላምዬ መቋቋም አቃታት። እኔ ገዳይ አይደለሁም እያለች ቁጭ ካለችበት በጣም እየተናደደ ጭንቅላቷን ይዛ ነበር። ግን በዚህ ያየችው ቃል ብሌን ማለት ነው እሷን ለማረጋጋት በጣም ተጨንቃለች። አንቺ እኮ አይዞሽ ወደ ንፋሹ ጣብሽ ነው ውጭና ስትላት አንቺ ገዳይ አይደለሽም በእውነት ነው ምልሽ አልሞተችም አልማዝ ስትላት እንዴ ብሌን አንቺ እኔን ለማረጋጋት እንዳላብድ ወይንም ወደ ማረሚያ ቤት እንዳልገባ ብለሽ ነው ይሄን የምታደርጊው። ግን ደግሞ እወድሻለሁኝ ይሄን ስለምታደርግልኝ ስለምታስብልኝ እያለቻት ነበረ። የዚህም ጊዜ እንግዲህ ይሄንን ብላት መጀመሪያ ቃል እየመረዘቻት ነበርና ሰላምን ባልሆነ ቃላት ሁሉ እየመረዘቻት ነበረ። የዚህ ጊዜ እንግዲህ ሰላምዬ እየሆነ ያለውን ስታቅ በጣም እየጨነቃት ትገኛለች። ነገር ግን አሁን ላይ ምንድን ነው ያደረገችው? ብሌን ቡና ማፍልታ ቡና ፈላልሽ እና እንትን ታያለሽ እያለቻት ነበር። ከዛም ትውጫለሽ ትናፈሻለሽ ብላ ከመኝታ ክላስ እንግዲህ ቴሌቪዥኑን ከፍተው አቶ በኃይሉና የቃል ስራ ሰላም የተባለችው ብሎ እራሱ ገዳይ ነሽ ይሄው እያየች ነው እያለ ውሸቱን እኮ እንትን ሰርቶባታል ማለት ነው። የዚህ ጊዜ ውሸት እንትን ሰርቶባት እያለ እንግዲህ ያንን ስታይ በጣም እየተጨነቀኝ ነውና በጣም ስታስጨንቃት ነበር። በዚህም ጊዜ እንግዲህ ብሌን አይዞሽ በቃ አይዞሽ እያለኝ ስታረጋጋት ነበረ። በመጨረሻ እንግዲህ ውጭ አውጥታ ይህንን ምክር እየለገሰቻት ሳለ ግን እዛም ስትሄድ ቡናው ጋር ቆይማ አሁን ይህን የምታሳምናት አዎ አንቺ ጅል አዎ በይ ትክክል እናቴ እኮ ጎበዝ ነሽ እያለ እኔ እኮ መሞቷን በአይኔ ነኝ ያየኋት አይቻታለሁ ብትላትም ብሌን በፍጹም አልሞተም እያለች ነበረ። የሞተ ይመስሎች ነው ስደነግጭ ስትላት እሷም በመጨረሻ እንግዲህ እያረጋጋቻት ቢሆን ግን በዚህ ምክንያት ምንም ቃል ደግሞ አንቺ ምን አባሽ ልትሰሪ ነው እንደዚህ የምታደርጊው አንቺ እናቴ ላይ እያለቻት ነበረ። በዚህም ጊዜ አንቺ ምን ስለሆንሽ አንቺ ልጇ ብትሆኝ እንደውም የዲኤንኤ ውጤቱ አንቺ ልጇን ባትሆኝ ነው እንትን የሚለው እና አንድ ወለደች እናቷ እንደዚህ
ስትታመምና እንደዚህ ስትሆንባት እናቷን ለማሳበድ እንደዚህ የምታደርግ ልጅ እናቷን በዚህ አይነት ሂደት የምታደርግ ልጅ ምንም እንትን የላት ስትላት ምን አገባሽ አንቺ በእናቴ በእኔ አሁንም በሁሉም እወደዳለሁ ባይነሽ እያለቻት፣ አዎ እኔ ገርር ነኝ፣ ነገር ግን ደግሞ ሁሉንም ነገር በራሴ የማደርግ በራሴ እንትን እምል ደግሞ የራሴ የሆነ ነገር ነው እንጂ ያንቺን የሆነ ነገር አልወሰድኩም ስትላት፣ ሁሉን የኔ የሆነ ነገር ያምርሻል፣ በዚህ ነው እኮ ሁሉ ነገር እያማረሽ እንትን የምትይው ብትላትም ቃልም ብሌንም ተነስታ ገፍትራት ሄዳለች ማለት ነው። እናም በዚህ የተነሳ ይህን ነገር ማታ ያላቸው ወደፊት ሁሉንም ነገር አረጋለሁ ብላ እንግዲህ ወደ ማነው ስሙ ዳግም ጋር ሄዳ ቀጥታ ሲደወልለት ስልኩ ጓደኛው ጋር እውነቱን ሊነገር ችሏል። ብዙ ልጆች ጋር ሲሞክር እነዛ ልጆች እንግዲህ አናቃትም ሲሉ የመጨረሻ ጓደኛው ጋር ሲደውል ደግሞ አዎ አልማዝ የምትባል እዚህ አለች፣ በቅርብ ቀን ልጇ የሞተባት እያለኝ ነበርና እያለ ሲነግረው እሺ በቃ ብሎ ሁለቱም ደንግጠው ነበረ። በመጨረሻ እንግዲህ ወደ አልማዝ ጋር ሄደው ይሄ የደወለው አልማዝ የምትባየው ብሎ ቀርሞ ካልነገራት አልማዝ ይታወቃል የበኃይሉ ስራ ማለት ነው። አልማዝ በህይወት ካለ ጥያቄውንም ያው ጓደኛው ደግሞ ለዳግም ቀርሞ ካሳየው በጣም ደስ የሚል ነገር ነው ማለት ነው የሚፈጠረው። እንግዲህ ብሌን በኃይሉና ቃል ይወድቃሉ። ብሌን በመጨረሻ ታሸንፋለች ማለት ነው። እንግዲህ ይሄ ነበረ የዛሬው ክፍል የድራማው ክፍል ማለት ነው። እንግዲህ ቀጣይ ምን ይፈጠራል? እውነት ቀርሞ ለአልማዝ ይነግሯታል ወይንስ አልማዝን ቀርሞ ያገኛል ዳግም የሚለውን ቀጣይ ክፍል የምናይ ይሆናል። መልካም ጊዜ